ዛሬ ሽሮ በካሮት ይዤላችሁ መጥቻለሁኝ። ሽሮ በካሮት ስላችሁ ግራ እንዳትጋቡ። በሽንኩርት ፋንታ በሽንኩርቱ ቦታ ካሮትን ተጠቅሜ የሰራሁት ሽሮ እጅግ በጣም የሚጣፍጥና ገራሚ ሽሮ ሆኖልኛል። ከዚህ በኋላ እንደውም ለምን ሽንኩርት እጠቀማለሁ በካሮት ብቻ አጣፍጬ መስራት እየቻልኩኝ የሚያስብል የሚጣፍጥ ሽሮ በካሮት ሰርተናል። የምታያቸው ወጦች ሁሉ በካሮት የተሰሩ ናቸው። ሽንኩርት ከተወደደ በካሮት ወጥ መስራት እንችላለን። የትኛውንም አይነት ወጥ በካሮት መስራት እንችላለን ማለት ነው። ይኸው እንደምታዩት የምታያቸው ወጦች ሁሉም አልጫውንም ቀዩንም ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች፣ ይኸው እዚህ ጋር እንደምታዩት ሽሮ ለመስራት ያዘጋጀሁት ካሮት ነው። ድስት ጥጄ እዚህ ጋር ካሮት እያደረኩበት ነው። ካሮቱን ልጬ ትንሽዬ ቲማቲም ጨምሬበት ትንሽዬ ባሮ፣ በጣም ትንሽዬ ባሮ ካላችሁ ከሌለ ባትጨምሩም ምንም ችግር የለውም። ባላችሁ ነገር ማድረግ ትችላላችሁ ማለት ነው። እዚህ ጋር እኔ የፈጨሁት በሽንኩርት መፍጫ የተፈጨ ካሮት ይኸው ድስት ውስጥ ጨምሬ እሳት ላይ ጥጄዋለሁኝ ማለት ነው። 3 የሾርባ ማንኪያ የተፈጨ ካሮት ነው የተጠቀምኩት። እናንተ የምትሰሩት የሽሮ መጠን ይወስነዋል። ከፈለጋችሁ 1 ማንኪያ፣ የምትፈልጉ ከሆነ ደግሞ 4-5 ማንኪያ የሾርባ ማንኪያ የተፈጨ ካሮት መጠቀም ትችላላችሁ። እኔ ግን 3 የሾርባ ማንኪያ ነው የተጠቀምኩትኝ። ያው እዚህ ጋር ዘይት ጨምሬበት ትንሽ ካበሰልኩት በኋላ ውሃ ካለው ውሃው ምጥጥ ሲልላችሁ ዘይት ትጨምሩበታላችሁ ማለት ነው። እኔ ውሃውን ስለመጠጠ እዚህ ጋር ዘይት ጨምሬበት በዘይት ብቻ ጠብሰዋለሁ ማለት ነው። ለቤቴ አዲስ የሆናችሁ ቤቴን ሰብስክራይብ አድርጉልኝ። ያው እዚህ ጋር ካሮት ብቻ ነው፣ ሌላ ምንም ተጨማሪ ግብአት አልጨመርኩም። ካሮቷን ብቻውን በዘይት እየጠበስኩት ነው ያለሁትኝ። ያው የምታምር ከለር ያላት። ያው እዚህ ጋር 1 የሾርባ ማንኪያ በርበሬ ጨምሬያለሁኝ። እናንተ በምትፈልጉትን ያህል በርበሬ መጨመር ትችላላችሁ። እኔ 1 የሾርባ ማንኪያ ነው የጨመርኩትኝ። ለምን ትንሽዬ ሽሮ ነው መስራት የፈለኩት ማለት ነው። እናንተ የምትፈልጉትን ያህል መጨመር ትችላላችሁ። ሽሮውን በዛ ማድረግ ትችላላችሁ ማለት ነው። እዚህ ጋር መርሳት የሌለባችሁ ካሮቱን በደንብ መጠበስ ይፈልጋል። በጣም መጠበስ አለበት ከሽንኩርት በላይ ማለት ነው። ሽንኩርት ከምንጠብሰው በላይ ካሮታችን በጣም መጠበስ ይኖርበታል። በደንብ ውሃ ጠብ እያደረግን፣ ዘይት በቂ አይደለም፣ ዘይቱ ብቻውን እንዳያሳርብን ውሃ ጠብ እያደረግን ልክ እንደዚህ በምታዩት መልኩ በደንብ እሽት እያደረግን መጥበስ ይኖርብናል ማለት ነው። እዚህ ጋር ነጭ ሽንኩርት በእጄ ከትፌን የጨመርኩበት። እናንተ የተፈጨ ነጭ ሽንኩርት ዱቄቱም ካላችሁ ተፈጭቶ ደርቆ የተፈጨውን መጠቀም ትችላላችሁ። እናንተ ፓውደሩን መጠቀም ትችላላችሁ። እኔ ግን በእጄ የከተፍኩትን ነጭ ሽንኩርት ነው የተጠቀምኩት። ያው እንደምታዩት ውሃ ጠብ እያደረጋችሁ ማብሰል ትችላላችሁ። በደንብ ማብሰል ይኖርበታል። በርበሬው በቂ የሆነ ቅመማ ቅመም ስላለው እኔ ተጨማሪ ቅመሞችን አልጠቀምም። እዚህ ጋር ከፈለጋችሁ እናንተ እንደነ ቆንዶ በርበሬ መጠቀም ትችላላችሁ። ሌሎችም እናንተ ለወጥ የምትጠቀሟቸውን ቅመማ ቅመሞችን መጠቀም ትችላላችሁ። እኔ ነጭ ሽንኩርት ጨምሬበታለሁ። በርበሬው ራሴ ቤት ውስጥ በደንብ ቀምሜ ያዘጋጀሁት በርበሬ ስለሆነ
በቂ የሆነ ቅመም ስላለው እዚህ ጋር ምንም አይነት ቅመም አልጨምርም እኔ። እናንተ ከፈለጋችሁ የፈለጋችሁትን ኮረሪማ መሆን ይችላል መጨመር ትችላላችሁ። በምታዩት መልኩ ልክ እንደዚህ እየከደናችሁ ማብሰል ይኖርባችኋል። እሳታችሁን ቀነስ አድርጋችሁ ብታበስሉት ተመራጭ ነው። ለምን እሳቱ በጣም ከፍተኛ ሲሆን ሊያሳርብን ይችላል፣ ወይ ደግሞ የምንፈልገውን ጣዕም ላይሰጠን ስለሚችል እሳታችሁን ቀንሳችሁ ምንጊዜም የማትቸኩሉ ከሆነ ወጥ እንደዚህ እሳቱን ቀነስ አድርጋችሁ ብትሰሩት ይመረጣል። ለምን የበለጠ ጥሩ ጣዕም እንድናገኝ ይሆንልናል ማለት ነው። ከድናችሁ እንዳትረሱት። እዚህ ጋር ይኸው እንደዚህ እየከደናችሁ እየከፈታችሁና ማማሰሉን እንዳትረሱ። ውሃ ጠብ እያደረጋችሁ ለምን እንዲጣፍጥልን፣ በዛ ላይ ደግሞ እንዳይቃጠል እንዳያርብን እያማሰልን አንዳንዴ ወጥ እየሰራን እንደዚህ እንከልሰውና ከድነን እንረሳዋለን። ወይ ሊያር ይችላል፣ ብቻ የምንፈልገውን ጣዕም ላናገኝ እንችላለን። እና ከድናችሁ እንዳትረሱት። እንደኔ እንደዚህ እያማሰላችሁ ቼክ እያደረጋችሁት ቆዩ። መብሰሉንም ማየት ይኖርባችኋል። ካሮቱ ይኸው እዚህ ጋር ምንም ካሮት የሚያስመስለው ነገር የለም እና በስሏል። በቂ ነው። እኔ ውሃ ጨምሬ እዚህ ጋር ሽሮ ጨምሬበታለሁ። በራሱ ሽሮ እየተፍተፍታን ያለው ያው ተጨማሪ ቅመም ያዘጋጀሁት እኔ ክኖር ነው። ያው እዚህ ጋር እንደምታዩት ክኖር ልጨምርበት ነው። አንድ ክኖር ጨምሬበታለሁ። አንድ ሙሉም አይደለም ትንሽ ቀንሼለታለሁ፣ ለምን ቅመም እንዳይበዛበት። ያው በምታዩት መልኩ እንግዲህ ወጣችን ሽሮአችን እየደረሰች ነው። ምንም የተለየ ተአምር የለውም። ልክ በሽንኩርት እንደምንሰራው ወጣችንን በዚህ መልኩ መስራት እንችላለን ማለት ነው። ስንፈልግ ከሌሎች ወጦች ጋር አብረን መብላት እንችላለን። ያው እንደ ቤታችን ሽሮውን መጠቀም እንችላለን። ይኸው እንደምታዩት የምታምር ቆንጅዬ ሽሮ ሆናልኛለች። እናንተም ልክ እንደዚህ መስራት ትችላላችሁ። በካሮት ሽሮ መስራት በጣም ቀላል ነው። ኖርማል ነው። ልክ በሽንኩርት እንደምንሰራው ነው። ምንም የተለየ ነገር የለውም። የተለየው ነገር ምንድነው? ማብሰል ነው። በደንብ ማብሰል፣ ከሽንኩርት በተለየ በደንብ ማብሰል ይጠበቅብናል። እሱም ረጅም ሰዓት ይፈጅብናል ማለት አይደለም። በቃ ያን ያህል አይደለም። የተወሰነች ልዩነት የተወሰነ ማብሰል ቢኖረው ነው። እዚህ ጋር ሲበላ ምንም ማየት ቀጭ ቀጭ የሆነ የተለየ የካሮት ጣዕም ይዞብን አይመጣም። በራሴ ያየሁት ነው። እና እኔ እዚህ ጋር ከሌሎች ወጦች ጋር አብሬ ለገበታ አቅርቤዋለሁኝ እና ይኸው ቼክ አድርጌዋለሁ። በጣም ነው የሚጣፍጠው። ሲጀመር ነው ይሄ መጀመሪያ አይደለም። ከዚህ በፊትም እንደዚህ ሰርቼ ተጠቅሜበታለሁኝ። እና ሽንኩርት ተወደዋል ብላችሁ እንዳያሳስባችሁ። ያው በካሮት ወጥ መስራት ይቻላል። የትኛውንም ወጥ በካሮት መስራት ይቻላል። በካሮት ሰርታችሁ ብሉ ነው እምለው። እኔ ተጠቅሜበታለሁ። ተጠቀሙበት። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አይለያችሁ። አመሰግናለሁ።